የለብሽም። አይ ግን ምን ማለት ተቀረበኔ ሰው ናችሁ? አይ ሰው መሆን አይሰለቻችሁ? ሎና ከሚጠበቀው ወደ ራስሽ ተቆጣጠርሽ አይደል? ሮቤል ወንድሙን መጥቶ እሱ ወደ ቤት ለመምጣት መጀመሪያ አድና ምግብ ወስዶ ለሮቤል ሲሰጠው ያገተበት ቦታ ትን ያለው መስሎ አነቀኝ ወንድሜ ውሃ አምጣልኝ ሲለው እሺ በማለት አድና ውሃ ለማምጣት ሲሄድ ነበር። ሮቤል ከተቀመጠበት ተነስቶ እንጨት ይዞ ጠብቆ ወንድሙን ማንጅራቱን ሲመታው እሱም የወደቀለት በዛን ሰዓት ነበረ ጥሎት እሱ ወደ ቤት የመጣው። ወደ ቤት ከመጣም በኋላ ሚራ እንዳስመለጠችውና እሷ እንደመታችው እንድትነግረው ቃል ያስገባታል። በአጋጣሚ ወደ ቤት ሲመጣ ሚራ ሳሎን ቁጭ ብላ ነበረ፣ ብቻዋን ነበረችም። እናም መጥቶ ልክ ስታየው እጅግ ደንግጣ ነበር። በቃ አሁን ሮቤል ሊበቀለኝ ነው በማለት ስደነግጥ በፍጹም አልበቀልሽም፣ ግን የማልበቀልሽበት ምክንያት ደግሞ አንድ ነገር ካደረግሽልኝ ብቻ ነው ይላታል። እኮ ምንድን ነው ስትለው እዩልሽ አዲናን አንቺ እንደመታሽው እና አንቺ መተሽው እኔን እንዳስመለጥሽኝ ከዛም አንቺ ይዘሽኝ ወደዚህ እንደመጣሽ ተነግሪዋለሽ። ለማንም ሰው ሲጠይቅሽ ይሄንን ትናገሪያለሽ። ምክንያቱም እኔ መራመድ እንደምችል ማወቅ የለበትም ይላታል። ለምን እንደዛ ማድረግ አስፈለገ ስትለው ምክንያቱም አድና እኔ እንደመታሁት ካወቀ አሁንም ቢሆን ጊዜ አይሰጠኝም ሲላት እና ታዲያው ምን ማድረግ አለብኝ እና ወደ ፊቱ ፍቅራችን እንመለሳለን ወይ በማለት ስትጠይቀው እሷም አብረው እንደሚኖሩና እንደሚመለስ ትነግረዋለች። ይነግራታል እሱም ሚራም እሺ በማለት በዚህ ተስማማና ምንም ችግር የለውም እኔ ነግረዋለሁ አሳመናቸዋለሁ ይላታል። ሉናም ብትጠይቅሽም ይሄንኑ ነው የምትያት ሲላት አሁን ለማንኛውም እኔ በግሬ እየመጣው እንዳይመስል እዚህ ጋር ዝንፍልፍል ብዬ ልውደቅና ከዛ እሷን ተጠሪያትና ታግዝሻለች። ወደ መኝታ ቤት ታስገቡኛላችሁ፣ ከዛም ዊልቸሪ ላይ ታስቀምጡኛላችሁ። ያንን ካደረግሽ አንቺና እኔ ከዚህ በቅርቡ እንሄዳለን ይላታል። ወደ ድሮ ፍቅራችን እንመለሳለን፣ እኔና አንቺ ተይዘን እንወጣለን፣ ከዚህ ቤት መሄድ አለብን፣ ከሀገር መውጣት አለብን ሲላት ሚራም በጣም ጥሩ ትለውና ሮቤልም መሬት ከተዘረጋ በኋላ ሉናን ብትጠራትም ምንድን ነው ምን ተፈጠረ ብላ እየሮጠች ስትመጣ ሮቤል እዛ እንደወደቀ ስታይ ይሄ ነገር ድራማችሁ ዛሬም አላለቀም ማለት ነው። ምን አይነት ጉዶች ናችሁ? እሺ አሁን የታለ አድና የታለ ስትላቸው ስለ አድና የማውቀው ነገር የለም፣ እኔ ግን እባካችሁ አንሱኝ ሚራ እባክሽ አሞኛል በማለት የውሸት እያቃሰተ ሲለምናት እኔ አሁን የምፈልገው ይሄ ድራማችሁ የእናንተ ድራማ ማለቂያ የለውም። የት ነው ጥለው የመጣኸው? የት ነው ያለው? አድናን መታችሁት ወይ ገላችሁት ነው? የእውነት የሆነ ነገር አድርጋችሁት ከሆነ እኔ ያለቃችሁም ሁለታችሁንም እፋረዳችኋለሁ። በፍጹም የማይሆን ነገር ነው በማለት ትናገራለች። ሚራም ብትሆን ምን ሆነሽ ነው ግን አንቺ? ቆይ አድና ደህና ነው እያልኩሽ እኮ ነው፣ ይመጣል ራሱ ይመለሳል። አሁን ሮቤልን አግዥኝና እናስገባው ስትላት በፍጹም ይሄ ድራማችሁ ማለቂያ የሌለው ነው በማለት እየተንደረደረች ወደ ክፍሏ ሄዳ የአድናን ስልክ ስትሞክረው ስልኳ አይሰራም። እሷም ተመልሳ ቆይ ምን አድርገውት ነው እነዚህ የተረገሙ አሁንም የድራማቸውን ቀጥለዋል ስትል ሮቤል ወደ ክፍሏ ስትገባ አይቶ እየተንደረደረ ወደ መኝታ ክፍሉ ይገባና ዊልቸሩ ላይ ቁጭ ይላል። ሚራም ተከትለው ነበር የገባችው። ሚራም ተከትለው ከገባችው በኋላ ቁጭ ብላ ስታወራው ቆይ ከዚህ በኋላ ግን የእውነት ትክደኛለህ ወይስ አትክደኝም በማለት ሲጠይቀው በፍጹም አልክድሽም፣ ግን አንድ ነገር ካደረግሽ ነው እሱም የሚሆነው። አንቺን የእውነት ማመን የለብኝም፣ አንቺ ነሽ እንደውም የምታስፈሪኝ ሲላት በፍጹም እኔ ማስፈራ ሰው አይደለሁም። ባለፈውም እኮ እንደዛ ያደረኩት የኔና የኔ ብቻ ማድረግ ስለፈለኩ ነው። አንተን ሌላ ሰው እንዲያይብኝ አልፈልግም። ለዛ ነው እግሮችህ አይራመዱ ብዬ እንደዛ ያደረኩህ። ግን ደግሞ የሚገርመው ነገር መራመድ ችለሃል ስትለው
ይኸውልሽ አሁን ምን ያህል ገንዘብ አለሽ? እሱ ካለሽ በቅርቡ እንወጣለን፣ ከዚህ ሀገር መሄድ አለብን ይላታል። እኮ ምን ያህል ብር ያስፈልገናል? ትንሽ ብር አለኝ። እሺ በቀላሉ ቢያንስ ቤቱ ከተሸጠበት ስንት እያወጣል ሲላት፣ ስንት ብር አለ አካውንትሽ ላይ? ከኔ አካውንት ላይ ሊኖር የሚችለው እስከ 2 ሚሊዮን ብር ይኖራል። ከዛ በላይ የለንም። በጣም ጥሩ፣ ይሄ ለውጭ ያስወጣናል። እናም አሁኑኑ ወደ እኔ አካውንት ትራንስፌር ታደርግልኛለሽ ይሄን 2 ሚሊዮን ብር። ከዛ ትኬታችንንም ፕሮሰሳችን እኔ ጀምራለሁ አስጨርሰዋለሁ ሲላት፣ በፍጹም ሮቤል ይህንንማ ማድረግ አልችልም። አንተን አምኜ ላንተ ሙሉ ንብረቴን መስጠት አልፈልግም። አየሽ እኔ ልቤን ስሰጥሽ፣ አንቺ ግን ገንዘብሽን ልትሰጭኝ አልቻልሽም። ስለዚህ አንቺ አታምኘኝም ማለት ነው በማለት እሷን ሲያስፈራራት፣ እሷም ደግሞ በፍጹም አይሆንም፣ ይህንን ማድረግ አልችልም ሮቤል እመነኝ፣ ግን ደግሞ ማስጨረስ ያለብህን እየቀነስኩ እሰጥሃለሁ፣ እያንዳንዱ እርምጃህን እያየው እሰጥሃለሁ እንጂ ለእኔ ለጤንነቴ ሲባል ለደህንነቴ ሲባል ይህንን ነገር ማድረግ የለብኝም ስትለው፣ በፍጹም አይሆንም፣ እንደዚህ ማድረግ የለብኝም በማለት ትነግረዋለች። እሱም በፍጹም እንግዲያውስ አንቺ አትወጂኝም ማለት ነው፣ ምክንያቱም 1 ሳምንት ነው እኮ የምንቆየው፣ ከዛ እንሄዳለን፣ ከዚህ እንጠፋለን ሲላት፣ በፍጹም እሺ አሁን ደግሞ አንድ ነገር እንድታረግ ይፈልጋለሁ ሲል፣ በአጋጣሚ ሉና እየተንደረደረች በሩን ከፍታው ስትገባ ሁለቱም እዛ ናቸው። እኔ የምለው አድናን እየታደርጋችሁት ነው የመጣችሁት? ሁለታችሁም እንድትነግሩኝ ይፈልጋለሁ። ሮቤልም ሆንከ አንቺ ሚራን የት ነው ያደረጋችሁት? እውነታውን ንገሩኝ። ገላችሁት ነው ወይ የመጣችሁት ወይስ ምንድን ነው በማለት ስጠይቃቸው እነሱም እንደማያውቁና ምንም ነገር እንዳልሆነም ይነግሩታል። በንዴት ነበረ ሉና ሽውጥ ይዛ ስለነበረ ሽውጡን አውጥታ ሮቤል ላይ ስታነጣጥርበት ሚራ በጣም ትደነግጣለች። ቆይ ምን እያደረግሽ ነው? እባክሽን እሱን ምላጩን እንዳስቢው፣ ከባድ ነው፣ ጥሩ ነገር አይደለም የሚያሹ በማለት ሮቤልም ቆይ ምን እያደረግሽ ነው? ሚራን ባይኑ እየጠቀሰ ያዣት ሲላት፣ ነግሬሻለሁ እንዳትነኪኝ ሚራ፣ እውነቴን ነው ምልሽ፣ ከነካሽኝ ምላጩን ስበዋለሁ። ይህንን እየተረገመ ሰው አንቺ እግሩን ሽባ እንዳረግሽው